Qatar will host an emergency summit of Arab and Muslim countries in the coming hours to discuss a response to last week's Israeli airstrike against Hamas in the Qatari capital. የአረብ ሀገራት ወታደራዊ ኃይል ሊቋቋም ነው። እስራኤል ሊዋጉ ነው። ኳታር በእስራኤል ቂም ይዛለች። እስራኤልን አለቃትም እያለች ነው። በርካታ የአረብ ሀገራትንና የሙስሊም ሀገራትን በመሰብሰብ በእስራኤል ጉዳይ አንድ ነገር ማድረግ አለብን እያለች ነው። የእስራኤል ጥቃት በፍልስጤም የዘር ማጥፋት ዘርን የማጽዳትና የማስራብ ተግባር ነው የሚል ሐሳብ በኳታር ቀርቦ አረቦች እየተወያዩ ነው። የአረብ ሀገራት የጋራ ወታደራዊ ኃይል ለማቋቋም እየታሰበም ነው ተብሏል። አረብ ሀገራት የራሳቸውን የጋራ ወታደራዊ ኃይል ካቋቋሙስ እስራኤልን ይዋጋሉ? ፍልስጤምን ነፃ ያወጣሉ? የብዙዎች ጥያቄ ነው። እስራኤል ይህን የአረብ ሀገራትን ስብሰባ እያወገዘች ነው። ነገሩ ከአውዱ ውጭ እየወጣ ነው እያለች ነው። ኳታር ደግሞ የለም አንላቀቅም፣ እኔ እንደፍረሽ ዝም አልልም እያለች ነው። እንደሚታወቀው ኳታር በኢራን ተመታ ነበር። ሆኖም ግን ኳታር በኢራን ላይ አልጨከነችም። ምርር ያለ አካሄድም አልሄደችም ነበር። ጽንፍ የያዘ እርምጃ ለመውሰድም አልተጣደፈችም። በእስራኤል ላይ ግን እጅግ አምርራለች። አረብ ሀገራትን ሳይቀር ጠርታ እየመከረች ነው። በኳታር መዲና የአረብ ሀገራትና የሙስሊም ሀገራት ለስብሰባ ተሰይመዋል። አረቦችና የሙስሊም ሀገራት በጋራ በኳታር የተሰበሰቡት በእስራኤልና ፍልስጤም ጉዳይ ውይይት ለማድረግ ነው። የአረብ ሀገራት ወታደራዊ ኃይል ሊቋቋም ነው። እስራኤልን ሊዋጉ ነው። የእስላማዊ ትብብር ሀገሮችና የአረብ ሊግ አባላት መሪዎች በኳታር ዶሃ ከተማ ለአስቸኳይ ስብሰባ ተገናኝተዋል። ስብሰባው የተጠራው እስራኤል የሐማስ መሪዎችን ኢላማ በማድረግ በዶሃ ላይ ጥቃት ከሰነዘረች በኋላ ነው። ወትሮ በበርካታ የመክፈቻ ስነ ስርዓት አጀብ ያሸበረቀ የነበረው የመሪዎች ስብሰባ በጥድፊያ የተሞላ መሆኑን የአልጀዚራ ዘገባ ያመለክታል። ከዋናው ስብሰባ በፊት በውጭ ጉዳይ ሚኒስትሮች ስብሰባ ላይ ንግግር ያደረጉት የኳታር የውጭ ጉዳይ ሚኒስትርን ደርበው የሚሰሩት ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አረመኔያዊ ሲሉ የጠሩትን የእስራኤል ጥቃት ወንድማማች አረብና እስላማዊ ሀገሮች በማውገዛቸው አድናቆታቸውን ገልጸዋል። አክለውም የሀገራችንን ሉዓላዊነት ለማስጠበቅ የምንወስዳቸውን ሕጋዊ እርምጃዎች ሙሉ በሙሉ እንደሚደግፉ ነግረውናል ብለዋል። ለዚሁ ስብሰባ ኳታር የሚገኙት የኢራቅ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ እስራኤል በቅርቡ በጋዛና በኳታር የወሰደችው እርምጃ የጋራ ምላሽ እንደሚጠይቅ በመግለጽ እስላማዊ ወታደራዊ ጥምረት እንዲመሰረት ጥሪ አቅርበዋል። ሱዳኒ ባለፈው ሳምንት ማክሰኞ በዶሃ ላይ የተፈጸመው የአየር ጥቃት 5 የሐማስ አባላትና አንድ የኳታር የጸጥታ ኃላፊ መገደላቸው አስደንጋጭና የዓለም አቀፍ ሕግን የጣሰ ነው ብለዋል። ሚኒስትሩ ለአልጀዚራ የሙስሊም ሀገራት ራሳቸውን ለመከላከል የጋራ የጸጥታ ኃይል ማቋቋም የማይችሉበት ምንም ምክንያት የለም ሲሉ ተናግረዋል። የእስላማዊ ዓለም እስራኤልን ለማስቆም በርካታ አማራጮችን ሊጠቀም እንደሚችል በመጠቆም ይህን ማድረግ ካልተቻለ የእስራኤል ጥቃት በኳታር ላይ አይቆምም ሲሉ አስጠንቅቀዋል። አረብና እስላማዊ ሀገሮች አጠቃላይ ፖለቲካ፣ የጸጥታና ኢኮኖሚ አጋርነት እንዲገነቡም አሳስበዋል። ከዚሁ ጋር በተገናኘ በስብሰባው ላይ ከ10 ዓመት በፊት ግብጽ ያቀረበችው የጋራ የአረብ ወታደራዊ ኃይል አጀንዳ ይነሳል ተብሎ ይጠበቃል። አረቦች የጋራ ወታደራዊ ኃይል ያቋቁሙ ይሆን? ወደፊት የምናየው ይሆናል። ጠቅላይ ሚኒስትር አብይ በኳታርና እስራኤል ጉዳይ። በኳታርና በእስራኤል አለመግባባት መካከል ጠቅላይ ሚኒስትር አብይ አህመድ ገብተውበታል። ከመግባታቸው ባለፈ ኢትዮጵያ አጋር ናት የምትባለውን እስራኤልን ወደ ጎን በማለት ከኳታር ጎን እንደሚቆሙም አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በኳታርና እስራኤል ጉዳይ ጣልቃ ገብቶ ከኳታር ጎን መቆማቸው እስራኤልን አስቆጥቷል። ጠቅላይ ሚኒስትር አብይ አህመድ በግልጽ ባይናገሩም ከፍልስጤም ጎን እንደሚሆኑ ከሚናገሯቸው ንግግሮች መረዳት ይቻላል። ኢትዮጵያ ደግሞ ከጥንት ጀምሮ በእስራኤልና ፍልስጤም መሃል ጣልቃ ባለመግባት ትታወቃለች። በንጉሱ ዘመንም በደርግ ዘመንም በኢህአዴግ ዘመንም በእስራኤል ፍልስጤም ጉዳይ ገለልተኛነቷን እንደቀጠለች ነበር። ኢትዮጵያ ለፍልስጤምም ለእስራኤልም ኤምባሲ በአዲስ አበባ ከተማ የከፈተች ሀገር ናት። እስራኤል የሀገር እውቅና ሲሰጣት እንኳን አፄ ኃይለ ሥላሴ ለእስራኤል የሀገር እውቅና አልሰጡም ነበር። ለእስራኤል አውሮፓና አሜሪካውያን የሀገር እውቅና ሲሰጡ ኢትዮጵያ በሰዓቱ ድምጽ ባለመስጠት ነበር ያለፈችው። አፄ ኃይለ ሥላሴ ይህን ያደረጉት ከአረብ ሀገሮች ጋር አለመግባባት ውስጥ እንገባለን በማለት ነበር። በዚህ በኢትዮጵያ ለዘመናት ላስቆጠረው ገለልተኝነት እስራኤልም ሆነች ፍልስጤም ኢትዮጵያን ሲያመሰግኑ ቆይተዋል። በአሁኑ ሰዓት በኳታርና እስራኤል አለመግባባት መሃል ኢትዮጵያ ድምጿን አሰምታለች። ከአፍሪካ በእስራኤል ኳታር አለመግባባት ድምጽ ያሰሙት ኬንያ፣ ሩዋንዳና ኢትዮጵያ ናቸው።
ሶስቱም ሀገራት ከኳታር ጎን እንደሚቆሙ አረጋግጠዋል። ሩሲያና ዩክሬን ጦርነት እንዲያቆሙ ማሳሰቢያ የሰጡት የእስራኤልና ኢራንን አለመግባባት ለመፍታት ዝግጁ ነኝ ያሉት የሱዳን የእርስ በርስ ጦርነት በአፋጣኝ እንዲቆም ምክር የለገሱት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በኳታርና እስራኤል ጉዳይ እምለዋለኝ እያሉ ነው። ጠቅላይ ሚኒስትር አብይ ብዙ ጊዜ አለመግባባትንና ግጭትን እንዲሁም ጦርነትን በምክርና በተግሳጽ ለማስቆም ይሞክራሉ። ጠቅላይ ሚኒስትር አብይ የሱዳንን የእርስ በርስ ጦርነት ለማስቆምና ለማሸማገል ብዙ ሙከራ አድርገዋል። ሆኖም ግን የሱዳን መሪዎች የኢትዮጵያን አስታራቂና አሸማጋይ መሆን አልተቀበሉም። መጀመሪያ አካባቢ ጠቅላይ ሚኒስትር አብይ አህመድ ከአልቡርሃን ወገን ሆነው ታይተው ነበር ተብለው ተከሰው ነበር። በኋላ ላይ ግን ከዳጋሎ ቡድን ጋር ሆነዋል የሚል ክስ ከአልቡርሃን መንግስት ቀርቦባቸዋል። አልቡርሃን የተባበሩት አረብ ኤምሬትስና ኢትዮጵያ በሱዳን ህዝብ ላይ በደል አድርሰዋል የሚል ክስ ማቅረባቸው ይታወሳል። በተባበሩት አረብ ኤምሬትስ አጋፋሪነት በአዲስ አበባ ከተማ ለሱዳን ህዝብ ድጋፍ የሚል የገንዘብ መዋጮ መካሄዱ የቅርብ ጊዜ ትውስታ ነው። በሰዓቱ ኢትዮጵያ ብዙ ሚሊዮን ዶላር ለሱዳን ለግሳ ነበር። የአልቡርሃን መንግስት በበኩሉ በመግለጫው ለሱዳን ህዝብ የሚሰበሰብ ገንዘብ ሳይሆን ለዳጋሎ ቡድን የጦር መሳሪያ ግዥ የሚሆን ነው ሲል ክስና ውንጀላ አቅርቦ ነበር። ጠቅላይ ሚኒስትር አብይ በእስራኤል ኢራን አለመግባባት፣ በዩክሬን ሩሲያ ጦርነት እንዲሁም በሱዳን የእርስ በርስ ጦርነት የማሸማገል ሚና ባያገኙም አሁንም አጥብቀው ስለ ሰላም መስበካቸው አልቀረም። አሁን ደግሞ ሐሳብ አስተያየት መስጠት የፈለጉት በእስራኤልና ኳታር አለመግባባት ጉዳይ ሆኗል። ትንሿና ተጽዕኖ ፈጣሪ የባህረ ሰላጤው ሀገር ኳታር በአካባቢው ቁልፍ ከሆኑ የአሜሪካ አጋሮች አንዷ ናት። ትልቁን የአሜሪካ አየር ኃይልን ከማስተናገድ ባለፈ ኢራን፣ ታሊባንና ሩሲያን ጨምሮ በርካታ የፖለቲካ ድርድሮችን አስተናግዳለች። አሁን ደግሞ ሐማስና እስራኤልን የምታደራድረው እሷ ነበረች። በመሃል ከእስራኤል ጋር ግጭት ውስጥ ቢገቡ በቅርቡ ትራምፕ ኳታር የአሜሪካ ታላቅ አጋር ናት ብለዋል። እስራኤልና ሁሉም ሰው ጥንቃቄ ማድረግ አለበት በኳታር ጉዳይ ብለዋል። ህዝብን ስናጠቃ ጥንቃቄ ማድረግ አለብን ያሉት ትራምፕ በኳታር ጉዳይ ጥንቃቄ ጉድለት እንዳለ ተረድቻለሁ ካሉ በኋላ የእስራኤልን ጥቃት ማስቆም በማልችልበት ሰዓት ላይ ነበርኩም ብለዋል። ቅዳሜ ዕለት እስራኤልን ለቀው የወጡት የአሜሪካው ሴክሬታሪ ማርኮ ሩቢዮ ትራምፕ የኳታርን ጥቃት በጭራሽ አልወደዱትም ብለዋል። ባሳለፍነው ሳምንት የእስራኤልን ጥቃት የተባበሩት መንግስታት ድርጅት ማውገዙ ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤልን በማውገዝ አጋርነቱን ለኳታር አረጋግጧል። የተባበሩት መንግስታት ድርጅት 15 አባል ሀገራትም በመግለጫቸው ከኳታር ጎን እንደሚቆሙ ማሳወቃቸው ይታወሳል። እስራኤል በበኩሏ በዓለም አቀፍ ደረጃ የተሰጣትን ውግዘት በማስተባበል ጥቃት ያደረስኩት የጋዛው ጦርነት እንዲቆም የማይፈልጉትን የሐማስ ተደራዳሪዎችን ለማስወገድ ነው ጥቃት ያደረስኩት ብላለች። ሐማስ በበኩሉ ተደራዳሪ ቡድኖቹ በእስራኤል እንዳልተገደሉበት አሳውቆ ከሐማስ ውስጥ 5 የሐማስ አባላት ግን እንደተገደሉ አምኗል። ከዚህ ውስጥ የሐማስ ተደራዳሪ ካሊል አልሃያ ልጅ በእስራኤል የአየር ጥቃት እንደተገደለ አሳውቋል። በዚህ ጥቃት የኳታር የደህንነት ኃላፊም እንደተገደለ ለማወቅ ተችሏል። ኳታር የሐማስ እስራኤልን ጦርነት ለማስቆም ቁልፍ ሚና እየተጫወተች ያለች ሀገር እንደሆነችም እየተዘገበ ይገኛል። ኳታር ውስጥ ሐማስ ከ2012 ከፈረንጆቹ ጀምሮ ቢሮ ከፍቷል። ሐማስ በኳታር ቢሮ መክፈቱን እስራኤል በፍጹም አትቀበለውም። ለሐማስ ሌላው ድጋፍ ያደርጋል ተብሎ የሚወቀሰው አልጀዚራ ነው። እስራኤል ኳታርና አልጀዚራን እንደ ጠላት ማየት መጀመሯ ኳታርን እንቅልፍ ነስቶታል። በዚህ መሃል ታዲያ የኢትዮጵያው ጠቅላይ ሚኒስትር ሐሳብ ሰንዝረዋል። ከኳታር ጎን የቆሙም ይመስላል። ጠቅላይ ሚኒስትር አብይ አህመድ እስራኤል በዶሃ የፈጸመችውን ጥቃት ተከትሎ ያደረባቸውን ስጋት ገልጸዋል። ከኳታር ጋር ያላቸውን አጋርነት እንዳረጋገጡም ለማወቅ ተችሏል። ጠቅላይ ሚኒስትር አብይ አህመድ እስራኤል በኳታር ዋና ከተማ ዶሃ የፈጸመችውን ጥቃት ተከትሎ ስጋታቸውን ገልጸው ከኳታር ጋር ያላቸውን አጋርነት አረጋግጠዋል ያለው አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ከኳታር መንግስት መሪ ሼክ ታሚም ቢን ሐማድ አልታኒ ጋር በስልክ በተነጋገሩበት ወቅት ነው ለኳታር አጋርነታቸውን ያሳዩት ተብሏል። ጠቅላይ ሚኒስትሩ እስራኤል በፈጸመችው ጥቃት ላይ ትልቅ ስጋት እንዳደረባቸው ገልጸው ጥቃቱ ሁሉንም ዓለም አቀፍ ሕጎችና ደንቦች በግልጽ የጣሰ እንዲሁም ለኳታር መንግስትና ለቀጠናው ሀገራት ደህንነት ከባድ ስጋት ነው ሲሉ መናገራቸውን የኳታር መገናኛ ብዙሃን ዘግበዋል። በጥቃቱ ሕይወታቸውን ላጡ ሰዎችም መጽናናትን ተመኝተው የኳታርን ግጭት የመፍታትና ዓለም አቀፍ የሰላም ጥረቶችን ማድነቃቸውም ተገልጿል። የኳታር መንግስት መሪ ሼህ ታሚም በበኩላቸው ኳታር በደረሰባት ጥቃት ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደምትወስድ ተናግረዋል። በተጨማሪም የኢትዮጵያን አቋም አድንቀው ለጠቅላይ ሚኒስትር አብይ አህመድ ከልብ ስለመነጨ ስሜታቸውና ለኳታር ህዝብ ላሳዩት አጋርነት ምስጋናቸውን አቅርበዋል። ይህ የተገለጸው በቅርቡ ኬንያና ሩዋንዳ በተመሳሳይ እስራኤል በቅርቡ በኳታር ዋና ከተማ ዶሃ ላይ የፈጸመችውን ጥቃት በተናጠል ባወጡት መግለጫ ማውገዛቸውን ተከትሎ ነው።